ያ ሆኖ ሩትዬ ማለት ነው እንዴ ጋይስ አስደመመችን እኮ ሹሃዳ የምርን የደነገጥኩኝ ማለት ነው። ማመን አቃተኝ። ያኔ ቪዲዮ ራሱ አብረን ነው የምናየውና በጣም ነው የደነገጥኩት። ማለት ሩታ ናት ወይ እስከ ማለት ደረጃው ማለት ነው ወይስ የሩታ እህቶችና የአብርሽ እህቶች ተስማምተው ልጁን ለአብርሽ አላሳይም ስላለች በቃ እነሱ ተስማምተው ሆቴሉ ድረስ ወይም ደግሞ አብርሽ የሚኖርበት ሩም ድረስ ይዘውለት የሄዱ ነው ይመስለኝ። ከምሬ ነው የምላችሁ ማለት እና እንዴ እኔ ሩታን ሳያት በጣም ነው የደነገጥኩት ማለት ነው ከምላችሁ በላይ። አቤት ልጁን ቅፍቅፍ አርጋ እኮ ነው ይዘው የመጣችሁ። ኧረ ሩቲ አልተቻልሽም ዘንድሮ ጋይስ፣ ፍቅራቸው ጨምሯል የምር። ወይኔ ምን አይነት ቀን ነው ሄርሜላ የምትባለው ግለሰብ በእነሱ ህይወት የገባችበት ቀን። የምር የተረገመች ቀን ናት ማለት ነው። አያችሁ ህፃኑን ሳይ ልጁ የዋህ ነው የሆነው ማለት ነው። የምር የአብርሽ በቃ ሰሞኑን የሚያሳየው ባህሪ ሁሉ ነገሩ የለም። ኦልሬዲ ኖርማል አብርሽ ሆኗል። ግን ችግሩ ምንድነው? ሄርሜላ ስትመጣ የአብርሽ ቡችሎች ከጀርባው ያሉትና ቤላ ሲመጡ የሆነ ነገሩ ይቀየራል እንጂ አሁን የምሬን ነው የምላችሁ በጣም ሰላም ነው ልጁ ማለት ነው። እና ለልጁ ራሱ እንዴት እየሳሳለት እንደሆነ ልነግራችሁ አልችልም። የምሬን ነው የምላችሁ። አያችሁት? ይሄኔ ጌታ በጣም ነው የሚያሳዝነው ህፃኑ ራሱ ማለት ነው። ሩታ ግን አላቅም እኔ ማን እንደዚህ ማን ፈቶ የለቀቀብኝ ብሏል አብርሽ ራሱ ማለት ነው። ሩታ ማን ነው የልብ እንደዚህ የሰጣት ጋይስ? የሆነ ነገር ማሆናለች ሩታ ማለት ነው። እንዲህ በጣም እኮ ነው የሚገርመው። አያችሁት? እና ጋይስ እንግዲህ ያው በማል ባስገባላችሁ ቪዲዮ ደስ ይለኝ ነበር፣ ግን ምን አለ አብርሽ የልጄ ጤንነት ሆነ የልጄ ደህንነት ሁሉም ፒስ ነው፣ ግን ያንቺ ደህንነትና ያንቺ ጤንነት ያሳስበኛል አላለም አብርሽ። አሁን ማለት ነው ወዲህ አትዝረክረክ። እኔ አንድ የምነግርህ ነገር ማለት ነው በቃ አትዝለፍለፍ። ሴትዮዋን ከህይወትክ ጥርግ አድርገህ አውጣት። ከሚስት ከልጅህ እናት ጋር ተመልሰ አንድ ላይ ሁን ነው። የምሬን ነው አንዴ የምን እንትን ማለት ነው። እዚህ ጋር ልጁ ያሳዝነዋል፣ እዚች ጋር ደግሞ የእሷ ጤንነት ያጠራጥረዋል። ሹሃደ ምንድነው የሚያጠራጥርክ? ጤነኛ ብትሆን መሰለኝ ከቤቱ ልጁን ይዛ ወደ አንተ ድረስ እዚህ አንተ ያለህበት ቦታ ድረስ ይዛ የመጣችሁ። ምንድነው የእሷ ጤንነት የሚያጠራጥርክ? እንደ ወንዶች ስትባሉ እኮ በቃ የሆነ እንትን አለባችሁ። ስትለመኑ ልመና አታውቁ እንዴ? ምንድነው የእሷ ጤንነት የሚያጠራጥርክ? በጣም ሰላም ናት ልጅቷ። በቃ እንደ ሩታ አይነት ሴት ልባም ሴት ራሱ በዚህ ምድር ላይ የለችም። እንዴ እናሽቃብጥ ከተባለ ሁላችንም እናሽቃብጣለን ጋይስ። ምንድነው? ስለዚህ አሁን አብርሽ ጭንቅላት ውስጥ የምትመላለስ ያችኛዋ ሴትዮ ናት። በቃ እሷን ቀስ ብለክ ለጓደኞችም ቢሆን ለምታውቃቸው ለቅርብ ጓደኞችህ የሚሆኑ ለሩቅ ጓደኞችህ የሚሆኑ አንድ ደህና ሰው ለምትለው ሰው አስረክባት እና አንተ ተመልሰ ከሩታዬ ጋር ሁን። መቼም ቢሆን መቼም አንተና ሩታ አንድ ላይ ስትሆኑ ነው ሁሉ ነገርህ የሚቀናው፣ ሁሉ ነገርህ የሚያምረው ማለት ነው እንጂ ከእንደዚች አይነት ዘልዛላ ሴት ጋር ስትሆን ምንም አይጥምም፣ ምንክም አይጥምም። አታይም? ይሄንን በቆቅላ የመሰለ ልጅ ሳታክ ለሷ ክብር ይገባህ ነበር። በቃ በሰዓቱ ተናደ ብዙ ነገሮችን አጥፍታ ሊሆን ይችላል። ግን ያን ሁላ ነገር ደግሞ ዛሬ ላይ ተጸጽታ ምናልባት የቤተሰቦቿ ምክር ሊሆን ይችላል፣ ምናልባት የጓደኞቿ ምክር ሊሆን ይችላል፣ ምናልባት ላንተ ቤተሰብ ክብራቸውን ምክራቸውን ሰምታ ሊሆን ይችላል። ምክንያቱም ጋሽዬ በጣም ሁሌም ተጭኖ የሚናገረው ሩታን ነው። ስለዚህ እሷ ደግሞ ይሄን ብዙ ነገሮች በብዙ አንግል ነገሮችን አስባ አውጥታ አውርዳ ክሱን ሁሉ ነገሩን እርግፍ አርጋ ትታ እንደ አዲስ ህይወትን ለማደስ ወደ አንተ ስትመጣ አንተ ደግሞ ልጄ ጤነኛ ነው፣ ልጄ በጣም አድጓል፣ ልጄ በጣም ጎርምሷል፣ አሁን ላይ የሚያሳስበኝ ያንቺ ጤንነት ነው አይባልም። በቃ ወደ ድሮ ፍቅራችን ለመመለስ መጣሽ እንዴ ፍቅሬ ውዴ ብለክ ቀይ አበባ አንጥፈክ
ወደ ጎጆአችሁ በአንድ ጣራ ስር ለመኖር ወስነክ ልጅቷን መውሰድ አለብክ እንጂ ምንድነው ገና ከየት ነው ወዴት ነው ቤት ወጣ ቤት ገባ ይሄ ሌላ ምክንያት ለመፈለግ አትጣራሁን ማለት ነው። በቃ ተሸንፋለች፣ ኦሬዲ ተሸንፋለች። ምንም አይነት ፕሮሰስ አያስፈልገው። የምሬን ነው። በቃ አብርሽ አሁን ላይ ካልተሸነፈ ትዳሩን አይፈልግም ማለት ነው። ገባክ እኮ አብርሽ አሁን ትክክለኛውን ነገር አሳውቅኝ። ትክክለኛውን ነገርማ እኮ አሳወቀችክ። በቃ ልጅህን ላሳይክ ነው የመጣሁት እና ወደ ድሮ ፍቅራችን እንድንመለስ እፈልጋለሁ አለችክ። እሺ ብለክ መቀበል ነው። ገና ጋሽዬ ሲለምንሽ ለምን እምቢ አልሽ? አባብዬ ሲለምንሽ ለምን እሺ አልሽ አይባልም። በቃ በንዴት ነበረች፣ በእልህ ነበረች። ነገሮቹን አየች፣ አወጣች፣ አወረደች። የሚያዋጣትን ነገር ሴት ልጅ ስለሆነች ታውቃለች፣ ቤቷን እንዴት መያዝ እንዳለባት ታውቃለች። ስለዚህ ተመለሰች ወደ አንተ። አሜን ብለህ መቀበል ነው። ፈጣሪህን አመሰግናክ። ምንድነው አሁን ያዙኝ ቁረጡኝ ፍለጡኝ የምትለው? ግራ እያጋባሽኝ ነው። ምንም አይነት ግራ አልተጋባችም። ሩታን ማለት በቃ ጥግ ድረስ ናት። ገባክ? ቢገባህ ማለት ነው። ስለዚህ አንተ አሁን ነገሮችን በዛም በዚህም ብለክ እኔ ቤትሽ ድረስ መጥቼ ውሃ ደፍተሽብኝ ስንት ሰው ቤትሽ ድረስ መጥቶ ሲለምንሽ ፎቶ ይዤ ሂጂ ሲለምንሽ በቃ ፎቶውን አልፈልግም፣ ህፃኑ ከኔ ጋር ነው ያለው፣ አንተ ህፃኑ አጠገብክ ስለሌለ ላንተ ነው ፎቶ የሚያስፈልገው። ስለዚህ ፎቶውን ይዘህ ሄደክ አንተ ሩምክ አስቀምጠው አለችክ። ትክክል ናት። እሱም ቢሆን ታዲያ ምንድነው? ፎቶ እኮ ላንተ ነው የሚያስፈልገው እንጂ ህፃኑ ከሩታ ጋር ነው ያለው። ስለዚህ ላንተ ነው አንተ ጋር ህፃኑ ስለሌለ ፎቶ ላንተ ነው የሚያስፈልገው። እሱም ትክክል ናት። ገና እንደ ሩታ እንደ ድሮዋ ሩታ አሁን ሩታ ኦልሬዲ ይሄን 3 ቀን አብርሽ እንዳለው ሌላ ሩታ ነች። የበፊቷ ሩታ ከሆነች ነገር ትኮተኩት ነበረ። እሱም ትክክል ነው። ያለፉትን ነገራቶች በቃ አልፈዋል ብላ አልተውም፣ ብዙ ነገሮችን አሳልፍ ያለው እነኛ ስቃዮችን መርሳት አልችልም ብላ ብዙ ነገር እምቢ ብላለች። እውነቱን ለመናገር ዛሬ ላይ ደግሞ እሺ ብላ ሩምክ ድረስ ይዛልክ ስትመጣ አሜን ብለህ መቀበል፣ ማሳመን ባለብክ ነገር ማመን ነው። ደስ ብሎታል። በነገራችን ላይ ደስ ቢለው ነው ስለመጣሽ ደስ ብሎኛል፣ ለልጄ ሌላ አልጋ አዘጋጅለታለሁ ምናምን እያለ ነው እንግዲህ ፕላን እያወጣ ነው። ግን ችግሩ ምንድነው? ከጀርባ ያሉ ቡችሎች ሲመጡ ደግሞ ሀሳቡን ያነሳል ማለት ነው። በቃ በሰው እንትን ነው የሚመራው አብርሽ፣ በሰው ሀሳብ ነው የሚመራው። በራሱ ቆም ብሎ አስብም እንጂ አሁን ላይ ትክክለኛ ውሳኔ እየወሰነ ነው የሚመስለው ማለት ነው። ግን አሁን ሩታ ስትሄድ ከነኛ ጋር ከቡችሎቹ ጋር ሲገናኝ ሌላ ዓለም ውስጥ ይገባል ማለት ነው። ችግሩ ያ ነው። አብርሽ ግን ችግር አለበት። መታረቅም ይፈልጋል ከህይወቱ በነሱ በሩታና በአብርሽ ዙሪያ ያሉትን ማለትም በአብርሽ ህይወት ያለችዋን ሄርሜላንም ማስወጣት ይፈልጋል። ግን እንዴት ነው በአንድ እርግፍ አርገሽ ትተሽ ከኔ ጋር መታረቅ የፈለግሽው እያላት ነው። እንዴት አርገህ ብታስባት ነው አብርሽ ማለት ነው። ችግር አለበት አብርሽ። በቃ እሱ የተጨነቀው ለሄርሜላና ለሄርሜላ ብቻ ነው እውነቱን ለመናገር ማለት ነው። እና ምንድነው ያላት? ልጁን ጡንጦ አድርጊለትና ልጁን ሲጪኝ መኪና ውስጥ አድርጎ ልጁን ይዞ ቢሄድ አንቺ ደግሞ ሂጂ እንዴ! እንደው ሩታ ራሱ ብሰጥ ካንተ ህሊናክ እሺ ይልካል? ይሄን ገና 1 ወር 2 ወር በቅጡ ያልሞላው ህፃን ይዘህ አንተ መኪና ውስጥ ይዘህ ስትሄድ ያኔ ምን ልታረገው ነው? ልደፋው ነው ወይስ ሄርሜላ ነች መኪና ውስጥ የምትይዝልክ? ያል እናትና ልጅን ለይተክ አንተ ህፃኑን ይዘህ ምን ይሄ ጌጥ ነው እንዴ? ፊኛ ነው እንዴ? መኪና ላይ እንትን አርገህ አንጠልጥለክ ልትሄደው ነው እንዴ? ይሄ እኮ ገና ምንም እንትን የሚል ልጅ እኮ ነው። እንዴት አርጎ ሊይዘው ነው ጋይስ? አስተሳሰቡ ግን በጣም ነው የሚገርመው አብርሽ ማለት ነው። ባለፈው ሳምንት ያልሞላው ልጅ ካልሰጠሽኝ ብሎ እንደዛ አንጠለጠላት። አሁን ደግሞ የ1 ወር ህፃን ሲጭኝና መኪና ውስጥ አርጌ ልሂድ እንዴ! እንዴት ነው ግን አስተሳሰቡ ጋይስ? እኔ በጣም ነው የገረመኝ ጌታ። አብርሽ ግን በጣም ነው የሚገርመው። እና ለማንኛውም ስለታረቃችሁ ደስ ብሎናል ጋይስ። ሩታ ከዚህ በላይ ልብ ገዝተሽ ቤትሽን አስተካክለሽ ለማየት ያብቃን። ምክንያቱም
አንድ ሴት ትዳር ነው ብላ ከያዘች በኋላ ድጋሚ ወደ ቤተሰብ መመለስ በጣም ከባድ ነው። ብቻዬን እኖራለሁ ለማለት ይከብዳታል። ነገሮች እንደዚህ እሷም እንደምታወራው ተመልካችም እንደሚያዩ አይደለም። ውስጡ ከባድ ነው ብቻ እና ሩታዬ የኔ ልባም ሴት እንኳን ደስ ያለሽ፣ በርቺ፣ ሂጂበት። ይሄ ነገር መቆሚያ የለውም ማለት ነው። እስከ መጨረሻው ሂጂበትና ትዳርሽን አስተካክሊ ሀቢብቴ። እና ወዶችዬ ለዛሬ የነበረን ቆይታ ይሄን ይመስል ነበረ። በያላችሁበት ሰላማችሁ ብዝት ይበልልኝ። ቤቱ ሰብስክራይብ እያደረጋችሁ ቆዩኝ።